ሃይ ጋይሶች እንግዲህ ዛሬ የምወደውን የሆነን ሰው ላሳያችሁ ነው። እስቲ ቀብረር ልበል። ይሁት እንዴት አባቱ እንደሚያምር ይሁት። እኔ ቆንጆ አሁን ግን ማለት ነው ሩም ገብቼ እኔም ሻወር ወስጄ ምናምን ልቀየር መውጣት ፈልጋለሁ። ስለዚህ ጥዬሽ ልገባ ነው። ቅር አይልሽም? ጥዬሽ ልገባ ነው ሳይሆን አንቺም ወደ ሩምሽ ግቢ እኔም ገባለሁ ነው የሚባለው። ለምን ጥላዬን ትገባለህ? በኮነ ማማለም ማለት ነው። እሺ ተነስና አንሳኝ። ወዴት አድርገኝ? እንደዚህ ከፍ አድርገኝ። ማኔ አንቺ ነው እንደዚህ ደገፍ ቆመክ እንደዚህ አድርገህ አንሳኝ። እንገርሽ አዳምጪኝ። አንቺ የሚችል አቅም ቢኖረኝ ኖሮ እኮ ማለት ነው እሺ መኪናዬን ተሸክሜው መጣ ነበር። ራሱ መኪናዬ ይገኝመጣ። እኔ እንዲህ ያህል ወፍራም አይደለሁም። እሺ ስንት ኪሎ ነሽ ግን? ወይ ወፍራም ብሆንም ማለት ወፍራም አይደለሁም። እሺ እሺ ካልቻልኩሽ ግን አያገባም። እኔ ከብዳለህ አንተ ራስህ ነው። ወደዚህ ወረድ በል ነው እኔ ወረድ በል። እንዴ ደግሞ እንደ ጎረምሳ እንደዚህ አትበል። ሴት ልጅ መያዝ እንዳለብህ ልክ እንደዚህ ብለህ እንደዚህ ምን? እሺ አንሳኝ። አሁን ታንሳኝ እንዳሰብከው እንደዚህ። በእግዚአብሔር አሁን እንዳልከው መጀመሪያ እንዳሰብከው። እሺ ከዛ ትባረለም እንደዚህ ከፍ አንሳኝ። ከዛ ቴንክ ዩ ናስልክህን ያዘው አይደለም። ቆይ የሁሉ ፕሮሰስ ለዚች ነው ማለት የሆነ ቦታ ስትሄድ እና ላሳይ ለምሳሌ ማለት ነው። ልክ አሁን ሰው አንተ ምን አይነት ተፈጥሮ አለ መሰለክ? የሆነ ቦታ ሄደክ አይቻለሁ ብዙ ጊዜ ራሱ ምግብ ልንበላ ስንል ምናምን ነገር ሄደህ ራስህ ነው የምትለው። እንደዛ አይደረግ። እሺ እና እንዴት ነው የሚደረገው? ቀድሜ ልግባ እና ለቦታ ላመቻች፣ አብረን እንተኛለን፣ አብረን እናድራለን። ስለዚህ እኔ በጣም የምወደው በጣም የማፈቅረው እንግዲህ ልጅ እስኪ ላሳያችሁ፣ ቆንጆ የሆነ ልጅን ላሳያችሁ ብላለች። እንግዲህ ሰላም አድሜ ተመልካቾቼ እንደምን አዋላችሁልኝ እላለሁኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮን እስከ መጨረሻውን ተከታተሉት፣ የኔ ይጠቅመኛል ማለት ነው ውድ ቤተሰቦቼ እና ሄርሜላ እንግዲህ ማታ አዳዲስ ነገሮችም የሰማኋቸው ጉዳዮች አሉ ማለት ነው። እነሱን እስከ መጨረሻው አዳምጡኝ እነግራቸዋለሁኝ። እንግዲህ ባለፈው ወይም ደግሞ ትላንትና እንዳያችሁት ጋሽዬ የሩታ በጣም የለመናትና ታረቁ እያለ ነበረ እና ትላንትና ደግሞ ወደ ኩሪፍቶ ሄደናል ብለዋል። ሄደው ነበረ እንግዲህ እንደሄዱም ደግሞ ያው ጠዋት ያስታውቃሉ። አብርሽ ቲክቶክ ላይ ለቆት ነበረ። ጠዋት ልክ እንደተነሱ ውጪ ወጥተው ነበረ። እንግዲህ ማታ አብረው አደሩ። መዋኛ ዋኝተው ምናምን ነገር ከጨረሱ በኋላ ወደ መኝታ ክላሳቸው እንግዲህ አብረው እንዳደሩና አብረው እንደሆኑ ጠዋትም ደግሞ ሲነሱ እንግዲህ ወደኛ መጥተዋል። እንግዲህ ዱካካቸው ሊያስለቅቁብን ነው መሰለኝ ወደኛ ወደ ቲክቶክ መንደር መጥተው ለቀዋል ማለት ነው። እየዘመረላት ወይም ደግሞ እየዘፈነላት ነበረ። አብረን አድረናል፣ አብረን ነው ያመሸነው። እኔና ሄርሜላ አንድ ላይ አንድ አልጋ ተኝተን አድረናል። ስለዚህ ትላንትና እሰጥሃለሁ ያለችውን የፈለከውን ጠይቀኝ እሰጥሃለሁ ብላው ነበረ። እንግዲህ ሰጥታው አደረች ማለት ነው። ውድ ተመልካቾቼ እንግዲህ እንደሰማነው ከሆነ አብሮን እያደሩት ማለት ነው። አሁንም እንግዲህ በቲክቶክ መንደር እየቀወጠችው ነው። እኔ በጣም የምወደው በጣም የማፈቅረው ልጅ ነው፣ እስኪ እዩልኝ ብላ ነው የመጣችው ማለት ነው። ሄርሜላና አብርሃም ያው የመጨረሻ ወራዳና ዝቃጭ እንደሆናችሁ እናውቃለን። ግን እኔ የምታዛዝነኝ ቤተሰብዬ ሩታን ነው ማለት ነው። ሩታ ያለ እድሜዋ ልጅ አሳቅፏት እና ልጅ ወልዳ በምትጫወትበት በምትደሰትበት ሰዓት አሁን ሀሳብ በሀሳብ አድርጎ በሽተኛ አድርጎ ሊያስቀምጣት ፈልጎ ነው መሰለኝ ከዚች ልጅ ጋር እንደፈለገ እያሽላላው እንደፈለገ ሆነ እየተጫወተ ነው ማለት ነው። ውድ ቤተሰቦቼ እንግዲህ ባለፈው ወስደዋለሁኝ አዝናናዋለሁኝ ብላ ነበረ። እንግዲህ ተሳክቶላት ወስደዋለች ማለት ነው። ወሰደችው፣ ያሰበችውን አሳካች። አብራው አደረች፣ አብራው ተጋደመች፣ አብራው ጠዋት ልብስ ነው ብላ እንግዲህ ማታ የለበሰችውን ልብስ እስኪ አይታችሁታል ምን አይነት ልብስ እንደሆነ። የእሷ የሚያምርባት መስሏት እንግዲህ ባዶዋ ነው
ይህንን የሚያክል ቁምጣ ለብሳ ነው የምን ቁምጣ ፓንት ነው እንጂ ማለት ነው። እና ይህንን ለብሳ ሰውን ለማማለል ብላ አብሮ ለመተኛት ፈልጋ እሱን ለማማለል እንግዲህ ተኝቷል ማለት ነው። እሱ አውቆ ሆን ብሎ እኔ እተኛለሁኝ አንቺ ወደ ዶርምሽ ግቢ ማለት አላላትም፣ ግን አንቺም ግቢ ወደ ክላስሽ ግቢ እኔም ልተኛ ነው የሚባለው ብለዋለች። እና እንግዲህ ቀድማ አውቃ ቦታ ለማመቻቸት ብላ ነው ወደ ክላሷ የገቡት ማለት ነው። በጣም ነው የሚያሳዝነው። ባይዘዌ ሩታዬ እንግዲህ አይዞሽ አንቺን ጠንከር በይ። እኔ ሩታን ነው የምታሳዝነኝ እውነት ለመናገር ቤተሰብዬ ማለት ነው። እና በጣም ነው የምታሳዝነኝ። በቃ አላቅም ልጅ አቅፋ በአሁን ሰዓት እንደሱ መጫወት፣ እንደሱ መዝናናት፣ እንደሱ መሆን፣ እንደሱ የፈለገችው ቦታ መሄድ ትችል ነበረ። ግን አሁን አውቆ ሆን ብሎ እያደረገው ነገር ነው ይህንን ነገር ማለት ነው። ጋሽዬ ባለፈ እንደሰማችሁት ከሆነ እኔ ልጄን እኔ አሸንፋዋለሁኝ፣ ስለዚህ እኔ አስተካክለዋለሁኝ፣ አንቺ አብሽሪ እሺ በይና አብራችሁ እንድትሆኑና ልጁን እንድታሳዩ እፈልጋለሁኝ ብሎ ነበረ። እንግዲህ ልጁን እንድታሳይ እሺ ብላ ነበረ ሩታ ማለት ነው። ግን ምን አይነት ልጅ ነች ብስሚላ። እና እሺ ብላ ነበረ እንግዲህ እንደዛ ያለው ልጅ እንግዲህ ጭራሽ ኩሪፍቶ ሄርሜላን ሴት ልጅን ውሽሚትን ይዞ ከጓደኞች ጋር ተያይዞ ሄዶ ለዛውም አብሮ እያደሩ ነው ማለት ነው። በጣም ነው የሚያሳዝነው። እና ሩታዬ ደግሞ በዚህ አጋጣሚ ሁላችሁም አይዞሽ አብሽሪ፣ እስኪ እናበሽራት፣ እኛ ከሷ ጎን ነው መሆን ያለብን ማለት ነው። አብርሃም ከሆነ ያሆን ብሎ እያደረገው ነገርና እሷን ለመበቀል እንደሚያደርገው ነገር ነው የሰማ ነው ማለት ነው። እንግዲህ አብሮ ተመካክረው ነው ይህን ነገር እያደረጉት ያሉት ማለት ነው። ሄርሜላ እንግዲህ ተመችቷታል። በዚህ አጋጣሚ እንደፈለገች ሆና እንደፈለገች እየኖረች ነው ማለት ነው። ጭራሽ እየተለጣጠፉ ሁለቱንም አንድ ዶሩም ተኝተው ጠዋትን በሱ ተለቀቀ እየዘመረላት እየዘፈንላት፣ አሁን ደግሞ በሷ ቲክታክ መታ እየዘፈነችለት ነው ማለት ነው። ውድ ተመልካቾቼ ማለት ነው። እና በዚህ አጋጣሚ እኔ ምለው ነገር ቢኖር አንዳንዶቹ ቅሬታ የሚያሰኘኝ ነገር ቢኖር ማለት ነው እኛ ዝም ብለን ነው የምንቃጠለው፣ ሆን ብለው እያደረጉት ነገር ስለሆነ ማለት ነው። እኔ ጨጓራይ ነው የሚላጠው የምሬ ነው የምላችሁ። እና እሷና አብርሃም እዚህ ጋር ኮሜንትን ሰው ኮሜንት ቢያረግም ቢናገር ምን ቢል ማንም አይሰሙም ማለት ነው። በቃ እያደረጉት ነው። እንደውም እየባሰባቸው ነው የሚሄዱት ማለት ነው። ምከረው እምቢ ካለህ መከራ ይምከረው አለ እና ስለዚህ እነሱ እኛን ቢያናድዱ የኦዲንስ ክብር የሌላቸው ሰዎች ስለሆኑ እነሱ እንደፈለጉ እየሆኑ ነው እዚህ ጋር ማለት ነው። እኛ ምንም ነገር ሳያከብሩን ክብር ሳይኖራቸው ሰብስክራይባቸው ቪዋቸው እንደፈለገ ቫይራል ይወጣላቸው ያሁን ላይ የሆነ እኛ ግን ምንም ነገር እያከበሩን አይደለም ማለት ነው።